በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሆሳዕና እስከ ትንሣኤ ያለው ሳምንት ወይም ሰሙነ ሕማማት በክርስትና እምነት ትልቅ ትርጉም ያላቸው ሕይወትን የሚቀይሩ ትምህርቶችና ታምራት የታዩበት ልዩ ጊዜ ነው። ይህን የድል የሕመምና የትንሣኤ ጉዞ በሚከተሉት ነጥቦች ባጭሩ እንመልከተው። አንደኛ፣ ሆሳዕና የትህትና ድል። ጉዞ የሚጀምረው በሆሳዕና ነው። ትልቁ ተምሳሌት የዓለም ንጉሥ ሆኖ ሳለ በአህያው ውርንጭላ ላይ ተቀምጦ መግባቱ ነው። ይህ ድርጊት እውነተኛ ክብር የሚገኘው በትህትና ውስጥ መሆኑን ያስተምረናል። በጭብጨባና በክብር መሃል እንኳን ልብን ዝቅ ማድረግ ታላቅነት ነው። ሁለተኛ፣ ሰሙነ ሕማማት የፍቅር ጥልቀት። በዚህ ሳምንት ውስጥ የታዩት ድርጊቶች እንደ እግር ማጠብ፣ መሸጥ፣ መከዳዳትና መሰቀል የሰው ልጅን ማንነትና የእግዚአብሔርን ፍቅር ያሳያሉ። ድርጊቱ ክርስቶስ የደቀ መዛሙርቱን እግር ማጠቡ ለሌሎች መኖርን ያስተምረናል። በፈተናና በስቃይ ውስጥ ሆኖ ለሰቃዮቹ መጸለዩ ደግሞ ይቅርታ ከበቀል በላይ ኃይል እንዳለው የሚያሳይ ትልቅ ተምሳሌት ነው። ሶስተኛ፣ ስቅለት የጨለማው ማብቂያ። በዕለተ ዓርብ ተፈጥሮ ራሷ ምስክር ሆናለች። ፀሐይ ጨልማለች፣ ጨረቃ ደም ሆናለች፣ መቃብሮች ተከፍተዋል። ይህ ድርጊት ትልቅ ድል ከመምጣቱ በፊት ጥቁር ጨለማ ሊኖር እንደሚችል ያሳየናል። መስቀሉ የመሸነፍ ሳይሆን የክፋት ሁሉ ማክተሚያና የአዲስ ተስፋ መጀመሪያ ሆነ። አራተኛ፣ ትንሣኤ የሕይወት ድል። የታሪኩ ማጠቃለያና ትልቁ ታምር ባዶ መቃብር ነው። ሞትን አሸንፎ መነሳቱ ለሰው ልጅ ሁሉ የማይሸነፍ ተስፋን ሰጥቷል። ይህ ድርጊት ምንም ያህል ብንወድቅ፣ ብንገፋ ወይም ብንሞት እንኳን በተስፋ መቁረጥም ይሁን በችግር ትንሣኤ መኖሩን ያረጋግጠልናል። ከመቃብር በላይ ሕይወት አለ የሚለው እውነት ዛሬም ለምንም አይነት ችግር ተስፋ እንዳንቆርጥ ያነቃቃናል። በጥቅሉ ይህ ጉዞ የሚያስተምረን ትህትናን፣ ፍቅርን፣ ትዕግስትንና በመጨረሻ አሸናፊነትን ነው። በሕይወታችን ውስጥ የሚያጋጥሙን ሕማማት ጊዜያት ሁሉ ወደ ትንሣኤ እንደሚወስዱን ትልቅ ማረጋገጫ ነው። በዚህ ሳምንት ውስጥ ካሉት ድርጊቶች ለምሳሌ እግር ማጠብ፣ ስቅለት ወይም ትንሣኤ በተለየ ሁኔታ ልብን የነካው ወይም በዝርዝር እንድንወያይበት የምትፈልገው የትኛውን ሐሳብ መስጫው ላይ አስቀምጥልኝ። ለፈጣሪ ምስጋና ይግባው። አሜን። አመሰግናለሁ።